ሰላም እንደምን አላችሁ ውድ የሚዲያ ተከታታዮች፣ ዛሬ ደግሞ በኤላይት ሞሽን ሊኩዊድ ግላስ ቴክስቸር ሌተሮችን እንዴት አድርገን እንደምናቀናብር በዚህ ቪዲዮ ምርጥ አድርጌ የማሳያችሁ ይሆናል። ቪዲዮውን ላይክ፣ ሰብስክራይብ አድርጋችሁ ለመከታተል ሞክሩ። ምርጥና ግልጽ በሆኑ መልኩ በዚህ ቪዲዮ የማሳያችሁ ይሆናል። ዳይ ወደ አሰራሩ እንቀጥል። ኦኬ እንግዲህ በሞባይል ስለሆነ ማሳያችሁ በሞባይል ከፍቼ ወደ ውስጥ እገባለሁ። ከገባሁ በኋላ ኤላይት ሞሽን ነካ አድርጌ እገባለሁ። እንደምትመለከቱት ፕሮሰስ አድርጎ ወደ ውስጥ የሚያስገባን ይሆናል። ከዛ ወደ ውስጥ ሲያስገባን በእንደዚህ መልኩ ያስገባናል። ከታች ፕላስ ምልክቷን ነካ እናደርግና ዛሬ የዩቱብ ስለሆነ መስራት የምንችለው ሬሾውን የዩቱብ አድርገን ከታች ባክግራውንድ ጥቁር እናደርግና ክሪት ብለን ወደ ውስጥ እንገባለን። ስንገባ እንደዚህ ያስገባናል። አሁንም ከታች እንደምትመለከቱት ፕላስ ምልክት አለ። ፕላስ ምልክቱን ነካ በማድረግ ሸፕ እንመርጥለታለን። ለምሳሌ አንድ ሸፕ እንደዚህ ያስገባው። ይህን ሸፕ እንግዲህ ከላይ 3 ነጠብጣቧን ነካ በማድረግ እዚህ ጋር ኤሪያ ዙም የሚለውን በመንካት ዙም እናደርገዋለን። እንደዚህ ሙሉን ያስቀምጥልናል። አሁንም በመቀጠል ከታች ከለር የምንመርጥለት ይሆናል ማለት ነው። ከለርን ከነካም በኋላ በእንደዚህ መልኩ ከለር ያስመርጠናል። ከለር እንደዚህ እናስገባለታለን። እንደምትመለከቱት ግማሹ ነጭ ግማሹ ጥቁር ሆኗል። ስለዚህ ከዚህ ጋር እንግዲህ ነጩን ወደ ሰማያዊ የምንቀይር ይሆናል። እንደዚህ አድርገን ነጩን ወደ ሰማያዊ እንቀይራለን። በመቀጠል በግራ በኩል ያለውን ጥቁሩን ደግሞ ወደ ተለያየ አይነት ከለር ለመቀየር ከታች ያለችውን ምህዳቧን ነካ አድርገን ቀይ ወይም ደግሞ ቢጫ፣ አረንጓዴ፣ ሰማያዊ እያደረግን መቀያየር እንችላለን፣ ባክግራውንዱን ማለት ነው። ስለዚህ ለዛሬ ቢጫ እንምረጥና ቢጫ እናደርገዋለን። እንደምትመለከቱት ብዙ አይነት ከለር አለ። ካለው ሁሉ ስለሚሻል እንደዚህ አድርገን እንወጣለን። ከዛ በመቀጠል አሁን ደግመን አንድ ሸፕ እናስገባለን። ይህን ሸፕ አስገባሁኝ። ትንሽ ከታች ሙቭ ኤንድ ትራንስፎርም የምትለዋን በመንካት ሸፑን ሳይዙን የምንጨምር ይሆናል ማለት ነው። እንደምትመለከቱት እዚህ ጋር ሳይዙን ተወሰነ እንጨምራለን። ኦኬ ሳይዙን ከጨመርን በኋላ አሁንም ራሱን ክሊክ አድርገን እዚህ ጋር ሸፑን እንደዚህ እያደረግን ሬዲየሱን እና ሳይዙን እየጨመርን እየቀነስን እናስተካክላለን ማለት ነው። እንደምትመለከቱት 174 114 ምናምን አድርጌ አስቀምጨዋለሁ። በመቀጠል ከታች ኢፌክት የምትላለች ራሱን ክሊክ በማድረግ ኢፌክት የምትለዋን እነካና አድ ኢፌክት። ከዛ እዚህ ጋር ግላስ የሚለውን ኢፌክት መርጠን ግላስ እናደርገዋለን። ኦኬ አሁንም በመቀጠል ደግሞ አድ ኢፌክት እንልና ወደ ውስጥ እንገባለን። ሲቀጥል እዚህ ጋር ኮፒ ባክግራውንድ የሚለውን ነክተን ኮፒ ባክግራውንድ እናደርግለታለን። አሁንም እዛው ላይ ኮፒ ባክግራውንድ የሚለውን ፕረስ እናደርግና ትንሽ ግላሷን ሳይዟን ጨመር እናደርጋለን። ኦኬ ከዛ ኮፒ ባክግራውንድ የምትለዋን ነካ አድርገን ደግሞ እዛው ላይ የተወሰነ ሳይዙን የተወሰነ ነካ እያደረግን እንደዚህ ሸርተት እያደረግን ኮፒ ባክግራውንድ የሚለው ላይ ስንጨምር ሸፑ በዚህ መልኩ ግልጽ ሆኖ ይመጣልናል ማለት ነው። ስለዚህ አሁንም ኢፌክት የምትለዋን በመንካት አድ ኢፌክት፣ ሲቀጥል ኢነር ብለር የሚለውን ነክተን ኢነር ብለር እናደርገለታለን ማለት ነው። ትንሽ ሳይዟን ከላይ እንደምትመለከቱት ጨመር እናደርጋለን። ኦኬ እታች ደግሞ የተወሰነ ኮንትራስቱን ጨመር እናደርግለታለን። በእንደዚህ መልኩ ግልጽ ሆኖ ይቀመጠልናል። እንደዚህ ብሎ ይመጣል። በመቀጠል አሁንም እዛው ክሊክ እንላ አድ ኢፌክት ብለን ወደ ውስጥ እንገባና እዚህ ጋር ስሙዝ ቡቬል የሚለውን ኢፌክት ነካ አድርገን እንገባለን። ስትገቡ በእንደዚህ መልኩ ይመጣል። ስሙዙን እንደዚህ ጨመር እናደርግለታለን። ጎላ ብሎ ይመጣል ከታች። እንዲሁም ደግሞ ሳይዟ እንደዚህ ጨመር ስናደርጋት አሁንም ግልጽ ሆኖ እንዲታይ የበለጠ አስተዋጽኦ ይጫወታል ማለት ነው። ስለዚህ ይህን ናይክ ብለን እንወጣለን። በቃ ጨርሰናል። አሁን ማድረግ ያለብን ምንድን ነው? እዛው ራሱ ሸፑን ክሊክ ብለን ዱፕሊኬት ላየር ማድረግ ነው ያለብን ማለት ነው። እዛ ዱፕሊኬት የምትለዋን ነካ በማድረግ ዱፕሊኬት ላየር እንለዋለን። እንደዚህ ዱፕሊኬት ላየር ካልነው በኋላ ራሱን ክሊክ እንልና ከታች ሙቭ ኤንድ ትራንስፈርም የምትለውን በመንካት አንዱን ነጥለን እናወጣዋለን ማለት ነው። ዱፕሊኬት ያደረግነው ኦኬ፣ እንደዚህ አድርገን ነጥለን እናወጣዋለን። ኦኬ ቦታው ስለማይበቃ ያኛውን ነካ እናደርግና ደግሞ ተወሰነ ተለያይቶ እንዲቀመጡ ወደ ጎን ሸርተት አድርገን እናስቀምጠዋለን ማለት ነው። በቃ በእንደዚህ መልኩ ሁለቱንም ግላስ ቦርዶች ትይዩ አድርገን እናስቀምጣቸዋለን።
በመቀጠል ከታች ፕላስ ምልክቷን እንነካና ከነዚህ ከሁለቱ ክላሶች ሌተር የምናስገባ ይሆናል። እዚህ ጋር ሌተር የሚለውን ነክተን አሁን እዚህ ጋር የምንጽፈልን የፈለግነውን ቴክስት ወይም ደግሞ የፈለግነውን ቃላት ማስገባት እንችላለን ማለት ነው። ለምሳሌ ለእናንተ ለማሳየት ያክል ይህንን ቴክስት አስገባሁ ሊያርጌ ጽፌ አስገባሁ ነበር። እንደምትመለከቱት የዚህ አይነት ምርጥ እናንተ የፈለጋችሁትን አይነት ቴክስት ማስገባት ትችላላችሁ። እኔ ግን ዝም ብሎ ለእናንተ ለማሳየት ቴክስቱን ወስደን ግላሱ ላይ እንዴት ማስቀመጥ እንደምንችል ግልጽ እንዲሆንላችሁ ያክል ለማሳየት ነው እዚህ ጋር ይህን እያስገባው የማሳያችሁ። ስለዚህ ዛሬ ቪዲዮውን ቀልጠፍ ያላደረግኩትም እንዲሁም ደግሞ ርዘም ብሎ ለእናንተ እንዲታይ ያደረግኩት ግልጽ እንዲሆንላችሁ ስላሰብኩ ነው። ግልጽ ካልሆንላችሁ ደግሞ ኮሜንት ላይ ታስቀምጡልኛላችሁ። ግልጽ በሆነ መንገዱ አስቀምጥላችኋለሁ። ኦኬ እንደምትመለከቱት ይህን ጽሁፍ ጻፍኩ ልበል። ከጻፍኩ በኋላ ምን አደርጋለሁ? ጽሁፉን ራሱን ክሊክልና ከታች ሙቭ ኤንድ ትራንስፎርም የምትለዋል አይከን ነካ አድርጌ ጽሁፉን አስተካክዬ ክላስ ላይ እንዲቀመጥ አድርገዋለሁ ማለት ነው። ኦኬ እንደዚህ ያስቀምጣለሁ። እናንተም እንደዚህ አድርጋችሁ አስቀምጡት። በመቀጠል ቴክስቱን ነካ በማድረግ ዳብል ክሊክ አድርገን ፎንት እንቀይርለታለን ማለት ነው። እዚህ ጋር ፎንት የተለያየ አይነት ፎንት አለ። ለምሳሌ እኔ አንዱን ፎንት እንደዚህ መርጬ አስገባው። ካስገባው በኋላ ከዛው ከፎንት ምርጫው ጎን ደግሞ ምናለች ሳይዝ የምንጨምርባት አይከን አለች። እሷን ነካ አድርግና ሳይዙን ጨምርለታለሁ ማለት ነው። በቃ ሳይዙን እንደምትመለከቱ እንደዚህ እያደረግን መጨመር እንችላለን። ሳይዙን እንደዚህ ጨመርኩት። በመቀጠል ከሳይዙ ጎን ደግሞ ምንድን አለ? ከለር አለ። አሁንም ከለሩን ክሊክ አድርግና እጨምር አስገባለታለሁ። አረንጓዴ ያደረኩት ጨረስኩ ማለት ነው። ናይክ ብዬ እወጣለሁ። ከወጣው በኋላ ምን ማድረግ አለብኝ? አሁን ለቴክስቱ ግለውና እንዲሁም ደግሞ ለቴክስቱ ምን ማድረግ አለብኝ? ኢፌክት ማስገባት አለብኝ ማለት ነው። ሰው ቴክስቱን ነካ በማድረግ ከታች ኢፌክት የምትለዋን ነካ አድርግና አድ ኢፌክት እዚህ ጋር ሰርች ባሩ ላይ ሄጄ ግለው ብዬ ሰርች ላድርግ። ለምሳሌ ይኸው ግለው ብዬ በዚህ መልኩ ሰርች ሳደርግ መጥቷል። ስታንዳርድ ስቲኪንግ ብዬ እገባለሁ። አሁን ግለውን እዚህ ጋር ሳይዙን ራዲየሱና ቲክነሱን ጨምርለታለሁ። ከታች ከለሩ ቢጫ ስለሆነ የግለውን አረንጓዴ አድርግለታለሁ። ስለዚህ አረንጓዴ ካደረግኩ በኋላ ማድረግ ያለብኝ ምንድን ነው? አስተካክሎ ማስቀመጥ ማለት ነው። እንደምትመለከቱት እናንተም ይህን ስቴፕ እያደረጋችሁ ማለት እየተመለከታችሁ ሳይዙን አልፋውን ራዲየሱን እንደዚህ እናንተ በሚመቻችሁ መንገድ እዚህ ጋር አሁን የሆነ 10 15 20 30 ምናምን እየሰጠው እየጨመርኩ እየቀነስ ማድረግ እችላለሁ። ግን እናንተ እዚህ ጋር በጨመራችሁ ቁጥር ከላይ ያለው የቴክስቱን ዲዛይን እየቀያየረ ስለሚያሳያችሁ በራሳችሁ ብታደርጉት አሪፍ ነው። እዚህ ጋር ከደረሳችሁ በኋላ እችን ካሳየዋችሁ ቀላል ነው ብዬ አስባለሁ። በቃ በመቀጠል አድ ኢፌክት ብለን አኒሜሽን እናስገባለታለን። እንደምትመለከቱ ኢፌክት እንደዚህ አድ ብለን ወደ ውስጥ ስንገባ በእንደዚህ መልኩ ይመጣል። በዚህ መልኩ ሲመጣልን ይህንን ወር ላይ ስክሮል እናደርጋለን። ስክሮል ስናደርግ ከታች ቴክስት የምትል አለች። ቴክስት የምትለዋን ስንነካት የተለያየ አይነት አኒሜሽኖች እዚህ ጋር ይመጡልናል። ስለዚህ ዛሬ አንዱን አኒሜሽን በመንካት ለቴክስታችን አኒሜሽን የምንሰራ ይሆናል ማለት ነው። እዚህ ጋር 6 አይነት አኒሜሽኖች አሉ። አንዱን ምርጫ አድርጌ ያሳያቸዋለሁ። ይህን መረጥ እንበል። ከመረጥን በኋላ ስታንዳርድ ሴቲንግ ብለን እንመለሳለን። በመቀጠል እንግዲህ ቼክ የምናደርግ ይሆናል ማለት ነው። ያስገባነው ቴክስት እንደምታዩት ከግላሱ ጋር እኩል ተቀምጦልናል። አሁን እዛው ላይ ክሊክ እንልና ከታች ኢፌክት የምትለዋን ነክተን ቴክስት ያስገባነውን ቴክስት አኒሜሽን ክሊክ እንልና ለቴክስቱ ሳይዝ እንቅስቃሴ ወይም ደግሞ ስታርት ፖይንት እና ኤንድ ፖይንቱን እንዴት እንደሚጀምር የምንጨምር የምንቀንስ ይሆናል ማለት ነው። እንደዚህ ያደረጋችሁ ስታርት ፖይንቱን ኤንድ ፖይንት ታስገቡለታላችሁ። እዚህ ጋር ከደረሳችሁ ኖርማል ስለሆነ እናንተ በተመቻችሁ መንገድ ታስገቡታላችሁ። እኔ እንደማደርገው እንደዚህ ያደርጋችሁ ማለት ነው። ኦኬ
እንደምትመለከቱት ብዙ አይነት ስታርት ፖይንት ኢንድ ፖይንት አለ። እንዲሁም ደግሞ አቀማመጡና ጽሁፉ የያዘውን ቦታ ግልጽ አድርጎ የሚያሳያችሁ ይሆናል። ስለዚህ እንደዚህ ቼክ እናደርጋለን። አሁንም እዛው ክሊክ እናደርግና ትንሽ የቀረች ነገር ስለምትኖር የምናስተካክል ይሆናል ማለት ነው። የመጀመሪያው ኢፌክት ስለማይነፋ ወይም ደግሞ አሪፍ ስላልሆነ አድ ኢፌክት ብለን ከታች ቴክስቷን በመንካት ሌላ አኒሜሽን እናስገባለታለን። እዚህ ጋር ሁለተኛውን አስገብተን ስታንዳርድ ሴቲንግ ላይ ወደ ውስጥ እንገባለን። የመጀመሪያውን እንዳይታይ እናደርገዋለን። ሁለተኛውን አስተካክለን እንሰራለታለን ማለት ነው። ክሊክ አድርገን ሳይዙ እንደዚህ ጨመር ወይም ደግሞ ስታርት ፖይንቱ እንደዚህ ጨመር እናደርጋለን። ኢንድ ፖይንቷን ደግሞ ከታች እንደዚህ ቀነስ እናደርግለታለን። ኦኬ እንዲህ ካደረግን በኋላ ከታች የምትበራ ነገር አለች፣ እሷን አብርተን እንተወዋለን። በቃ በእንደዚህ መልኩ ይቀመጣል ማለት ነው። በጣም አሪፍ። ስለዚህ ማድረግ ያለብን ነገር ምንድን ነው? አሁን እዛው ቴክስቷን ካረጋገጥን በኋላ ክሊክ ብለን አሁንም ደግሞ መልሰን እዛችው ላይ ራሱ ቴክስት ኢፌክቷን ነካ እናደርግና የቀሩ ነገሮችን እናስተካክልለታለን። አሁን እንግዲህ ማድረግ ያለብን ስትሮክ እናበራለታለን። ካስተካክልን በኋላ ስትሮክ እዚህ ጋር ጥቁር ነው፣ ቀይ ወይም ደግሞ ቢጫ አረንጓዴ እያደረግን እንሰራለን። አረንጓዴ አድርገን እንደዚህ እናበራለታለን። ስናበራለት ቦልድ ላይ አድርጎ አስቀምጦልናል። ሳይዙን እየቀነስን እየጨመርን የሌተሩን ሁኔታ የምናረጋግጥ ይሆናል ማለት ነው። ስለዚህ በቂ ነው። ጥቁር ሲሆን ደግሞ በእንደዚህ መልኩ ይቀመጣል። በጥቁር አሪፍ ነው። በቃ በጥቁር አድርገን እንወጣለን። በቃ አሁን ማድረግ ያለብን ምንድነው? ቴክስቷን ክሊክ እንልና አሁን ቴክስቷን ቸክ አድርገን ዱፕሊኬት እናደርጋታለን። እንደዛኛው ማለት ነው። ዱፕሊኬት ብለን እንሰራታለን። ዱፕሊኬት ያልናት እንግዲህ ለብቻ ክሊክ እናደርግና ከታች ሙቭ ኤንድ ትራንስፎርም የምትለውን በመንካት ወደዛኛው ከጎን ወዳለው ግላስ ቦርድ ወስደን አስተካክለን እናስቀምጠዋለን። እንደዚህ አድርገን እናስቀምጠዋለን። ካስቀመጥን በኋላ አሁንም ቼክ እናደርጋለን። ጨረስ ተስተካክሎ ተቀምጧል ማለት ነው። ስለዚህ ግላስ ቦርዱና ሌተሩ እኩል እንዲመጣ ወይም ደግሞ ከታች ወደ ላይ ተነስቶ እንዲገጥምልን የምናደርግበትን ኢንትሮ አሁን እንሰራለን። መጀመሪያ አንድ ኪ ፍሬም ፖዚሽን፣ መጨረሻ ደግሞ አንድ ኪ ፍሬም ፖዚሽን እናስራለን ለሌተሩ ማለት ነው። ከዛ በመቀጠል ደግሞ ለግላስ ቦርዱ ደግሞ ከታች እንወርድና ክሊክ እናደርግና ግላስ ቦርዱን ማለት ነው። አሁንም ግላስ ቦርዱን መጀመሪያ አንድ ኪ ፍሬም ፖዚሽን እናስርለታለን። እዚህ ጋር አስተካክለን ከሌተሩ ጋር ከታች ወደ ላይ እንዲመጣ አንድ ኪ ፍሬም ፖዚሽን፣ መጨረሻ ደግሞ አንድ ኪ ፍሬም ፖዚሽን። ስለዚህ ምን እናደርጋለን? እዚህ ጋር እንግዲህ ግላሱን እንዲህ አድርገን ወደታች እንወስደዋለን። ሙቭ ኤንድ ትራንስፎር በመንካት ማለት ነው። የመጀመሪያዋ ኪ ፍሬም ፖዚሽን እናስርና መሀል ላይ እናስገባና ግራፍ እናስርለታለን። እንደምትመለከቱት ከታች ተነስቶ መጥቶ ከሌተሩ ጋር እኩል ቁጭ ይላል። ማን ይቀራል? አሁን ሌተሩ ይቀራል አብሮ እንዲመጣ ማለት ነው። ስለዚህ ሌተሩን ደግሞ ከላይ እነካና ክሊክንና ሙቭ ኤንድ ትራንስፎርም ከገባን በኋላ አስተካክለን ኪ ፍሬም ፖዚሽኑ ላይ ካበራን በኋላ ሌተሩንም እንደዚህ ወደታች እንወስደዋለን። ኦኬ ወደታች እንወስደዋለን። መሀል ላይ እንደዚህ እናስገባና ለሌተሩም ደግሞ አሁን ኪ ፍሬም ፖዚሽን እንደዚህ እናስርለታለን። አሁን ሁለቱን ቼክ እናድርጋቸው። እንደምትመለከቱት ሁለቱ አብረው ካች ይላሉ። ስለዚህ የመጀመሪያዋ ስለቀረች የመጀመሪያዋን ሌተር ደግሞ አሁንም ነካ እናደርግና ሙቭ ኤንድ ትራንስፎር በመንካት ኪ ፍሬም ፖዚሽን እናስርለታለን። አንድ ኪ ፍሬም ፖዚሽን የመጀመሪያ፣ መጨረሻ ደግሞ አንድ ኪ ፍሬም ፖዚሽን እናስርለታለን ሌተሩ ማለት ነው። ኦኬ አሁን የመጀመሪያው ኪ ፍሬም ፖዚሽን ላይ እንሄድና ሌተሩን ወርታች እንደዚህ እናስገባዋለን። ኦኬ አስገባ፣ ግራፍ እናስርለታለን። እንዲህ ብሎ መጥቶ እንዲገጥም እናደርገዋለን። መልካም ካስተካከልን በኋላ እንግዲህ ማን ይቀራል? ግላስ ቦርዱ ይቀራል። ግላስ ቦርዱ ደግሞ አሁንም ነካ እናድርግና ከሌተሩ ጋር እኩል እንዲመጣ መጀመሪያ አንድ ኪ ፍሬም ፖዚሽን እናስርለታለን። ሙቭ ኤንድ ትራንስፈር የምትለዋን በመንካት ማለት ነው። እዚህ ጋር እዛ አንድ ኪ ፍሬም ፖዚሽን፣ መጨረሻ አንድ ኪ ፍሬም ፖዚሽን እናስርለታለን። በቃ ስለዚህ መጀመሪያ ላይ እንሄድና ግላሱን ወደ ታች ከሌተሩ ጋር እንዲመጣ ያው
መጀመሪያ ላይ እያደረግን ደግመን እያደረግን ስለሆነ ወርታችን እናደርግለታለን። በቃ በመቀጠል ግራፍ አስረን እንጨርሳለን ማለት ነው። እንደምትመለከቱት እንዲህ አድርገን ግላስ ቴክስቸር ሌተሮችን መስራት እንችላለን። እንዲህ እያደረጋችሁ እናንተም የዛሬውን ቪዲዮ በደንብ ተከታትላችሁ መስራት ከቻላችሁ ብዙ ቪዲዮዎችን ታቀናብሩበታላችሁ፣ ትሰሩበታላችሁ። የዛሬው ቪዲዮ ይህን ይመስል ነበር። ቪዲዮ ከተመቻችሁ ላይክ፣ ኮመንት ማድረግ እንዳትረሱ። እንዲሁም ደግሞ የቀረ የምትሉት ያልገባችሁ ነገር ካለ ኮመንት ላይ ጻፉልኝ። ግልጽ በሆነ መልኩ ይሄ ብቻ አይደለም ሌላ ምርጥ ቪዲዮዎችን ስለምሰራላችሁ ይገባችኋል፣ ግር ካላችሁ ማለት ነው። ስለዚህ አካውንቱን ሰብስክራይብ ያላደርጋችሁ ሰብስክራይብ አድርጉ። በሌላ ቪዲዮ እስክንገናኝ መልካም ቀን ይሁንላችሁ። ቻው